በኢዜማ የቀረበው የፖለቲካ ስርዓት ለውጥ አጀንዳ ከፓርላሜንታሪ ወደ ፕሬዝዳንታዊ ስርዓት። የኢትዮጵያ ብሔራዊ ምክክር ኮሚሽን በአገሪቱ ውስጥ ለዘመናት የዘለቁና መዋቅራዊ የሆኑ የፖለቲካ የኢኮኖሚና የማህበራዊ ቀውሶችን ለመፍታት የታለመ ታሪካዊ መድረክ ነው። ኢትዮጵያ በአሁኑ ወቅት በአዋጁ አንቀጽ 45 በተደነገገው ፓርላሜንታሪ የፌዴራል ስርዓት የምትመራ ሲሆን ከፍተኛው ስልጣን ያለው አጠቃላይ ጠቅላይ ሚኒስቴሩ በፓርላማው አባላት የሚመረጡበት ነው። በዚህ ሂደት ውስጥ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ያቀረባቸው አጀንዳዎች የአገሪቱን የወደፊት የስልጣን አወቃቀርና ብሔራዊ አንድነት የሚወስኑ መሰረታዊ ነጥቦች ናቸው። በተለይም ከፓርላሜንታሪ ስርዓት ወደ ፕሬዝዳንታዊ ስርዓት የመሸጋገርና የህገ መንግስቱን አንቀጽ 39 የመሰረዝ ጥያቄዎች የአገሪቱን ፖለቲካዊ መልክዓ ምድር የመለወጥ ከፍተኛ አቅም ያላቸውና አገሪቱን ወደ አዲስ የዲሞክራሲ ምዕራፍ ሊያሸጋግሩ የሚችሉ መሰረታዊ ጉዳዮች ናቸው። ኢትዮጵያ በአሁኑ ወቅት የምትከተለው የፓርላሜንታሪ ስርዓት አስፈጻሚው አካል በቀጥታ በህዝብ ሳይሆን በፓርላማው አብላጫ ድምጽ በሚገኝ ፓርቲ የሚመረጥበት ነው። ኢዜማ ይህን ስርዓት የመሪውን ተጠያቂነትና ህዝባዊ ቅቡልነት ይቀንሳል የሚል ጽኑ እምነት አለው። በፓርላሜንታሪ ስርዓት ውስጥ ጠቅላይ ሚኒስትሩ ተጠያቂነቱ ለፓርላማው እንጂ በቀጥታ ለህዝቡ ስላልሆነ ህዝቡ መሪውን የመገምገም ወይም በቀጥታ የመምረጥ እድል የለውም። ኢዜማ ፕሬዝዳንቱ በህዝብ የ50 ሲደመር አንድ ድምጽ ብልጫ እንዲመረጥ ያቀረበው ሐሳብ መሪው ከየትኛውም ብሔር ወይም ክልል በላይ አገር አቀፍ ተቀባይነት እንዲኖረው ለማድረግ ያለመ ነው። በዚህ ምክንያት የመሪነት ቅቡልነት ከጥቂት የፓርላማ አባላት ፖለቲካዊ ድርድር ሳይሆን በቀጥታ ከሚሊዮን ዜጎች ድምጽ የሚመነጭ ይሆናል። በተጨማሪም ፕሬዝዳንቱ በድምጽ ብልጫ ብቻ ሳይሆን በአብዛኛው ክልሎችም ተመራጭ መሆን አለበት የሚለው መስፈርት መሪው የአንድን አካባቢ ድምጽ ብቻ ይዞ አገር እንዳይመራና የፌዴሬሽኑን ስብጥር እንዲያከብር ለማድረግ የታለመ መከላከያ ነው። ይህ አቀራረብ በብዙ ብዝሃነት ባላቸው ሀገራት ውስጥ ውጤታማነቱ የታየበት ነው። ለምሳሌ የናይጄሪያን ተሞክሮ ብንመለከት ፕሬዝዳንቱ ለመመረጥ አጠቃላይ ድምጽ ከማግኘቱ በተጨማሪ በ2/3 የናይጄሪያ ክፍለ ሀገራት ቢያንስ 25 በመቶ ድምጽ ማግኘት ይጠበቅበታል። ይህ ስርዓት መሪው የአንድን ብሔር ወይም ሃይማኖት የበላይነት ብቻ ይዞ እንዳይመጣና አገራዊ ውክልና እንዲኖረው ያስገድደዋል። የኢዜማ ጥያቄም ተመሳሳይ ይዘት ያለው ሲሆን የኢትዮጵያን ብዝሃነት ያገናዘበና የአገራዊ አንድነትን ስሜት የሚገነባ መሪ ለመፍጠር ትልቅ ፋይዳ አለው። በፕሬዝዳንታዊ ስርዓት ውስጥ አስፈጻሚውና ህግ አውጪው አካል የተነጣጠሉ በመሆናቸው ፓርላማው በአስፈጻሚው ላይ ያለው ቁጥጥር ጠንካራ እንዲሆንና መሪውም በራሱ ውሳኔ መስጠት ብቃቱ እንዲጨምር ከፍተኛ እድል ይሰጣል። በፓርላሜንታሪ ስርዓት ውስጥ አስፈጻሚውና ህግ አውጪው ብዙ ጊዜ የተሳሰሩ በመሆናቸው ፓርላማው የአስፈጻሚው የጎማ ማህተም የመሆን እድሉ ሰፊ ነው። ፕሬዝዳንታዊ ስርዓት ግን የስልጣን መለያየት በማጠናከር እያንዳንዱ የስልጣን አካል የራሱ ስራ በነጻነት እንዲሰራና እርስ በርስ ቁጥጥር እንዲያደርጉ ያስችላል። በኢትዮጵያ ፖለቲካ ውስጥ እጅግ አወዛጋቢ ጉዳይ የብሔር ብሔረሰቦችና ህዝቦች እስከ መገንጠል ያለው የመብት ጥያቄ ነው። ኢዜማ ይህ አንቀጽ ሙሉ በሙሉ እንዲሰረዝ መጠየቁ የፓርቲውን የዜግነት ተኮር ፌዴራሊዝም ፍልስፍና በግልጽ የሚያሳይ ነው። ፓርቲው የመገንጠል መብት መኖር የአገሪቱን ህልውና ሁልጊዜም በስጋት ላይ እንደሚጥልና የክልል ፖለቲካ ተዋናዮች ይህን መብት ለፖለቲካዊ ድርድርና ለዛቻ እንዲጠቀሙበት እድል ይሰጣል ብሎ ይሞግታል። ይህ መብት ሲሰረዝ የክልሎች የፖለቲካ ትግል ከመገንጠል ዛቻ ወጥቶ በጋራ አገር ውስጥ ፍትሃዊ የሀብት ክፍፍልን፣ የዲሞክራሲ ግንባታንና የስርዓት ማሻሻያን ወደ መጠየቅ ይሸጋገራል። ይህ ጥያቄ የኢትዮጵያን የፖለቲካ መሰረት ከብሔር ማንነት ወደ ዜግነት ማንነት የመቀየር ግልጽ ዓላማ አለው። ይህም ግለሰቦች በማንነታቸው ሳይሆን በዜግነታቸው እኩል የስልጣንና የሀብት ተጠቃሚዎች እንዲሆኑ መንገድ ይከፍታል። በዓለም ላይ ካሉ ፌዴራላዊ ሀገራት መካከል የመገንጠል መብትን በህገ መንግስታቸው ሊያስቀመጡት እጅግ በጣም ጥቂቶች ናቸው። ለምሳሌ የቀድሞዋ ሶቪየት ህብረትና ዩጎዝላቪያ እንዲህ አይነት መብት በህገ መንግስታቸው የነበረ ቢሆንም ውጤታማ ሊሆኑ አልቻሉም። በተቃራኒው እንደ አሜሪካ፣ ህንድና ብራዚል ያሉ ጠንካራ የፌዴራል ስርዓት ያላቸው ሀገራት በህገ መንግስታቸው የመገንጠል መብት የላቸውም። እነዚህ ሀገራት የሀገሪቱን አንድነት በማስቀደም የክልሎችን መብት የሚያከብሩበት በስልጣን ክፍፍልና በፌዴራላዊ መዋቅር ውስጥ እንጂ አገርን የመበተን መብት በመስጠት አይደለም። የፕሬዝዳንታዊ ስርዓትን ከፌዴራሊዝም ጋር በማዋሃድ ረገድ የአሜሪካ፣ የብራዚልና የናይጄሪያ ተሞክሮዎች ለኢትዮጵያ ትልቅ ትምህርት ሊሰጡ ይችላሉ። በአሜሪካ ፕሬዝዳንቱ በቀጥታ በህዝብ የሚመረጥ ሲሆን ይህ ስርዓት ጠንካራ አስፈጻሚ አካል እንዲኖር አድርጓል። ሆኖም የፌዴራል ስርዓቱ ክልሎች በራሳቸው ጉዳይ ላይ ሙሉ በሙሉ ስልጣን እንዲኖራቸው በማድረጉ ማዕከላዊው መንግስት አምባገነን እንዳይሆን ይከላከላል። የብራዚልን ተሞክሮ ብንመለከት አገሪቱ ከወታደራዊ አምባገነንነት ወደ ዲሞክራሲ ስትሸጋገር የመረጠችው ፕሬዝዳንታዊ ስርዓትን ነው።
ብራዚል ሰፊና ብዝሃነት ያለባት ሀገር በመሆኗ ፕሬዝዳንቱ መላውን ሀገር እንዲወክልና ጠንካራ አመራር እንዲሰጥ ታስቦ የተመሰረተ ስርዓት ነው። ይህ ስርዓት አገሪቱ ለብዙ ዓመታት የነበረባትን የፖለቲካ አለመረጋጋት እንድትወጣና ጠንካራ ኢኮኖሚ እንድትገነባ ረድቷታል። በአንጻሩ በጎረቤት ሀገር ኬንያ የተደረገው ለውጥ ደግሞ ሌላ እይታ ይሰጠናል። ኬንያ ለረጅም ጊዜ ፕሬዝዳንታዊ ስርዓትን ስትከተል የነበረ ቢሆንም እንደ አውሮፓውያን አቆጣጠር በ2010 ባደረገችው የህገ መንግስት ማሻሻያ ስልጣኑን ወደታች በማውረድና የፕሬዝዳንቱ ስልጣን በመገደብ ሚዛናዊ ስርዓት ለመፍጠር ሞክራለች። ኬንያውያን ፕሬዝዳንቱ በህዝብ 50 ሲደመር 1 ድምጽ ብልጫ እንዲመረጥ ካደረጉ በኋላ በግማሽ በላይ ካውንቲዎች ቢያንስ 25 በመቶ ድምጽ ማግኘት እንዳለበት ደንግገዋል። ይህ የኢዜማ አጀንዳ በትክክል ከኬንያ ተሞክሮ ጋር ተመሳሳይነት ያለውና ብዝሃነት ባለበት ሀገር ውስጥ አገራዊ ውክልናን ለማረጋገጥ የሚረዳ ዘዴ ነው። የኢዜማ አጀንዳዎች ተግባራዊ ቢሆኑ አገሪቱ ወደ አዲስ ምዕራፍ ልትሸጋገር የምትችል ቢሆንም ሂደቱ ግን ቀላል የማይባሉ ተቃውሞዎች ሊገጥሙት ይችላሉ። በብሔር ፖለቲካ ላይ የተመሰረቱ ኃይሎች አንቀጽ 39 መሰረዙን እንደ ማንነት ማጥፋት ወይም ራስን በራስ የማስተዳደር መብት መንጠቅ አድርገው ሊመለከቱት ይችላሉ። ለብዙ አስርተ ዓመታት በኢትዮጵያ ፖለቲካ ውስጥ የመገንጠል መብት እንደ ትልቅ ድል የሚቆጠር በመሆኑ ይህንን መብት መንካት ከፍተኛ የፖለቲካ ውጥረትና የሀሳብ መንገጫገጭ ሊፈጥር ይችላል። ይህም የምክክሩን ሂደት ስኬታማና ተቀባይነት ጥያቄ ውስጥ ሊጥለው ይችላል። በሌላ በኩል ፕሬዝዳንታዊ ስርዓት ጠንካራ አስፈጻሚ ቢፈጥርም ተገቢው የዲሞክራሲ ተቋማት እንደ ነጻ ፍርድ ቤት፣ ገለልተኛ የምርጫ ቦርድና ሚዲያ ከሌሉ ወደ አምባገነንነት ሊመራ ይችላል የሚል ስጋት በሌሎች ወገኖች ሊነሳ ይችላል። በብዙ የአፍሪካ ሀገራት ፕሬዝዳንታዊ ስርዓት ለግል አምባገነንነት መሳሪያ ሆኖ የታየባቸው አጋጣሚዎች አሉ። ለምሳሌ በዚምባብዌው በሮበርቱ ሙጋቤ ዘመን ወይም በዩጋንዳው በዮዌሪ ሙሴቬኒ ዘመን የታየው ፕሬዝዳንታዊ ስርዓት ስልጣን በአንድ ሰው እጅ እንዲከማችና ተቋማት እንዲዳከሙ አድርጓል። ስለዚህ የኢዜማ ጥያቄ ተግባራዊ በሚሆንበት ጊዜ ስልጣኑን የሚገቱ ጠንካራ ተቋማዊ አወቃቀሮች አብረው መዘርጋት እንዳለባቸው የፖለቲካ ተንታኞች ያሳስባሉ። ብሔራዊ ምክክር ኮሚሽኑ በእነዚህ ሁለት ተቃራኒ የፖለቲካ ፍላጎቶች መካከል ማለትም በዜግነት ፖለቲካና በብሔር ፖለቲካ አራማጆች መካከል መካከለኛ መንገድ የመፈለግ ትልቅ ታሪካዊ ኃላፊነት ይኖርበታል። ይህ ምክክር የተሳካ እንዲሆን ከተፈለገ የኢዜማን መሰል አክራሪ ያልሆኑ ነገር ግን ደግሞ መዋቅራዊ ለውጥ የሚጠይቁ አጀንዳዎችን በሰከነ መንፈስ መወያየትና ለሁሉም ወገን የሚሆን ስምምነት ላይ መድረስ ያስፈልጋል። የኢዜማ አጀንዳዎች የቀረቡበት ወቅትና ይዘት የምክክሩን ሂደት ወደ መሰረታዊ ስርዓታዊ ለውጥ እንዲያመራ የሚያስገድድ ነው። ምክክሩ በቃላት ድርድር ብቻ የሚያልቅ ሳይሆን የአገሪቱን ህገ መንግስታዊ ስርዓታዊ መሰረቶች እንዲመረምር ግልጽ ፈተና ሆኖ ቀርቧል። የዋና ተቃዋሚ ፓርቲ እነዚህ ነጥቦች ይፋ ማድረጉ ሌሎች ኃይሎችም የራሳቸውን አማራጭ አጀንዳ እንዲያቀርቡና አገራዊ ጉዳዩ በግልጽ እንዲያወያይ ያደርጋል። ይህ የፖለቲካ ምህዳሩን ከጠባብ የፓርቲ ፍላጎት አውጥቶ ወደ ሰፊ አገራዊ ራዕይ እንዲያመራ ያግዘዋል። ምክክሩ ወደ ውጤታማ ምዕራፍ እንዲሸጋገር ከተፈለገ እንደነዚህ ያሉ አስቸጋሪ የተባሉ አጀንዳዎች ወደ መድረኩ መምጣታቸው ጠቃሚ ነው። ምክንያቱም ችግሩን በደፈናው አልፎት ከመሄድ ይልቅ ዋና ዋና የልዩነት ነጥቦችን ለይቶ መወያየት ለዘላቂ ሰላም መሰረት ነው። የኢዜማ አቋም አገራዊ ውህደትን ለማጠናከር የሚያስችል ቢሆንም ይህንን ለውጥ ለማምጣት የሁሉም ወገኖች ፈቃደኝነትና መግባባትን ይጠይቃል። በአጠቃላይ የኢዜማ አጀንዳዎች ኢትዮጵያን ከብሔር ፖለቲካ ዙሪት አውጥቶ ጠንካራ ማዕከላዊ አስፈጻሚ ወዳለውና በዜግነት መብት ላይ ወደ ተመሰረተ ስርዓት ለማሸጋገር ያለሙ ናቸው። የፕሬዝዳንታዊ ስርዓት ጥያቄው የመሪነት ብቃትና ተጠያቂነትን ለማረጋገጥ ሲሆን የአንቀጽ 39 መሰረዝ ደግሞ የሀገርን ሉዓላዊነትና አንድነት በጽኑ መሰረት ላይ ለመገንባት የታለመ ነው። የሌሎች ሀገራት ተሞክሮ እንደሚያሳየው ፕሬዝዳንታዊ ስርዓት ጠንካራ ሀገር ለመገንባት ቢረዳም ስኬታማነቱ የሚወሰነው በዲሞክራሲያዊ ተቋማት ጥንካሬና በህዝብ ንቁ ተሳትፎ ላይ ነው። እነዚህ አጀንዳዎች ስኬታማ የሚሆኑት በምክክር ሂደት ውስጥ የሚሳተፉ ሁሉም የፖለቲካ ኃይሎች፣ የሲቪክ ማህበራትና ገዢው ፓርቲ ለሰጥቶ መቀበል መርህ ዝግጁ ሲሆኑና ለሀገራዊ አንድነት ሲባል ለስምምነት ለመድረስ ፈቃደኝነትን ሲያሳዩ ብቻ ነው። የኢዜማ በይፋ እነዚህን ጉዳዮች ማንሳት በሌሎች የፖለቲካ ተዋናዮች ዘንድ ተመሳሳይ ወይም የተቃረኑ አጀንዳዎች እንዲቀርቡ ሰፊ መንገድ በመክፈት የምክክሩ ሂደት ወደ ጥልቅና ትርጉም ያለው ምዕራፍ ያሸጋግረዋል። ይህ ሂደት ለኢትዮጵያ አዲስ የፖለቲካ ውል ለመፍጠር ትልቅ ዕድል ነው።